ምን አይነት ጥያቄ ነው? በቃ ግልጽ አድርጋለኛል። ጌታ ኢየሱስ ክርስቶስ ገና ሳይሞት ከሱ ጋር እያሉ ሳይጠመቁ አልዳኑም ብለህ ነው የምታምነው አንተ? ያው ቴክኒካሊ በኖርሜቲቭሊ ኦፍኮርስ ገና አልዳኑም። ኦፍኮርስ ክርስቶስ ኦብጀክቱ መኖር አለበት። ኢምፕሊሲትሊ ግን ክርስቶስ መሞቱ ስለማይቀር ኦፍኮርስ በዛ ሴንስ የምናይ ከሆነ እነኚህ ሰዎች ይድናሉ ብለን እናስቀምጣለን። ይድናሉ ሳይሆን ፕሬዘንት በዛን ጊዜ አብረው ባሉ ጊዜ አልዳኑ። ኦፍኮርስ አንዱን ያዝልኝ። ክርስቶስ ባይሞትማ እምነታችን ከንቱ ነው ይላል ጳውሎስ። ኦኬ ክርስቶስ ኢየሱስ ሳይሞት ለምንድን ነው በግልጽ ዶክተር የማትመልሰው? ክርስቶስ ኢየሱስ ሳይሞት ገና ሳይጠመቁ ድነዋል አልዳኑ። በእግዚአብሔር ቃል ነው ሰው የሚወለደው ብለኛል አይደል? ያ መጠመቅ የእግዚአብሔር ቃል አይደለም? መጠመቅ ሳክሪመንት ነው ከክርስቶስ ኢየሱስ። የእግዚአብሔር ቃል አይደለም ነው ወይስ አይደለም? የእግዚአብሔር ቃል መጠመቅ የእግዚአብሔር ቃል አይደለም፣ የእግዚአብሔር ትእዛዝ ነው። የእግዚአብሔር ቃል አይደለም። የእግዚአብሔር ትእዛዝ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ነው የምትለው። የእግዚአብሔር ትእዛዝ የእግዚአብሔር ቃል አይደለም ወይ? የእግዚአብሔር ትእዛዝ ነው። የእግዚአብሔር ቃል የምልህ ኢየሱስ ነው። የእግዚአብሔር ዘር ነው ነገር ኢየሱስን የማወራው የምትወለድበት የእግዚአብሔር ቃልና የእግዚአብሔርን ትእዛዝ አታደበላልቀው። አንተ አስቀድመህ ለምትሰራው ትምህርት የእግዚአብሔር ቃል አሁን ለምሳሌ መጽሐፍ ቅዱስ ውስጥ የምታነበው ሳይሆን ኢየሱስ ነው እያልከኝ ነው ብራዘር? ከእግዚአብሔር ቃል ዳግም እንደምንወለድ ስናገር መጠመቅ የእግዚአብሔር ቃል አይደለም። የእግዚአብሔር 6 ወርም 4 ወርም አስተምረን የጥምቀት ስርዓት ይካሄዳል። እኔም ተካሂዷል። አይ ቲንክ ፎቶዬን መፈለግ አለብኝ። ሁላችንም እናደርገዋለን ማለት ነው። ለምሳሌ አሁን ሙስሊሞች ብዙ ጊዜ እግዚአብሔርን ቃል ይሰማሉ። አሁን ድነዋል። ሙስሊሞችን አሁን ብዙ ጊዜ የእግዚአብሔርን ቃል እነግራቸዋለን። ብዙም ሰምተዋል፣ ራሳቸውም አንብበዋል፣ ግን ድነዋል። ኦኬ እሱን ይኸውልህ፣ ይሄ ማለት ምን ማለት መሰለ? መስማት ብቻ እንደዛ ከተረዳ ጥሩ ነው። በጣም ጥሩ። ባመነና በተጠመቀ መካከል ታይም ኢንተርቫል አለ። አንድ ሳምንት፣ 1 ወር፣ 2 ወር፣ 3 ወር፣ 4 ወር፣ 6 ወር አለ። እኔ አሁን እንጦጦ መካነ ኢየሱስን በቅርብ ማውቃት ሰው ነኝ። እዛም ራሱ ረጅም ጊዜ ያስተምሩ ነበረ። ኦኬ ቆይ ልጨርስ። እንደገና ደግሞ ሌሎችን እነ ሙሉ ወንጌል መሰረተ ክርስቶሶችን ታውቃቸዋለህ። እኔ መሰረተ ክርስቶስ ሰው ነኝ እና ጥምቀት ትምህርት ወደ 3 ወር፣ 6 ወር፣ 4 ወር ይማራል እና ኢን ቢትዊን ባመነና በሚጠመቅበት መካከል የጥምቀት ትምህርት እየተማረ እያለ ሲያምን ምንድን ነው የሚያገኘው? እስከሚጠመቅ ድረስ ሰውየው ባመነ ጊዜ የዓመቱ የመጽሐፍ ቅዱስን ቃል የካዱ ጠቅሰው የካዱ አንደኛ ሰው ተብለው ሊጠሩ ይገባል። ቄስ ግርማ ሰምታችኋል። ደፋር እኮ ናቸው። ክፍሉን አዲሱ ትርጉም ያመነም የተጠመቀም ይላል ብለው ሰው ተጠምቆ ነው የሚያምነው አይልም። መጽሐፍ ቅዱስ ማስረጃ ያገኙ እዚሁ ያመነም የተጠመቀ ይላል ብለው መልሰው አይልም የሚሉ መጀመሪያ የሚል ቃል የዓመቱ የመጽሐፍ ቅዱስን ቃል የካዱ ጠቅሰው የካዱ አንደኛ ሰው ተብለው ሊጠሩ ይገባል። ቄስ ግርማ ሰምታችኋል። መጀመሪያ ተጠምቆ መጀመሪያ የምትል ቃል የለችም ነው ያሉት እኮ። ቃሷን ነው እየተሳሳትክ ያለው። እንስማ። እዚህ እኮ አለ አድርጎ ከዛ በኋላ ይሄው አለ። እንስማው ያሉትን እንስማ። አዲሱ ትርጉም ደግሞ ወይም በሌሎች ትርጉሞች ምንድነው የሚለው? ያመነ እና የተጠመቀ ነው የሚለው እንጂ መጀመሪያ ያመነ አይልም። አበበና ከበደ ምን ትሉታላችሁ? ኦዲየንስ መጀመሪያ የሚል ቃል እኮ ነው። 150 ሰው ፕላስ በላይ ሰው አላችሁ። ያመነና የተጠመቀ ይላል አዲሱ ትርጉም ካለ በኋላ መጀመሪያ ያመነ አይልም። ምን የሚሉት እንትን ነው? ያመነ የተጠመቀ ካሉ በኋላ መልሶ እንትን ማገለባበጡ ለምን አስፈለገ? መጀመሪያ የሚል ቃል ታሳይኛለህ እዛ ክፍል ውስጥ? መጀመሪያ ለምን አመጣሁት? መጀመሪያ ለምን አመጡት? ያመነ የተጠመቀ ይላል። እሳቸው በመጀመሪያ ምናምን የሚለው የገቡት እሳቸው ናቸው። በመጀመሪያ አያስፈልግም፣ በመጨረሻ አያስፈልግም። ያመነ የተጠመቀ ይድናል አለ። ኦርደሩ ተቀምጧል። ሰው ማመን ነው ያለበት ወንጌል ሲሰበክ። ኦርደሩን ቅድም አሁን ኤግዜጂሲስን ስሰጠ ኦርደሩን እንዴት ነው አሁን እንደገና መድገም አለብኝ?
መጀመሪያ የሚል ቃል እንደሌለ እሱን አልፈልገውም። ይሄን እንጨርስ። እሱን አልፈልገውም። እሱ ሄደ ግሪክ ምናምን የሚለው ግሪክ አዋቂዎች ጋር እንትን ባይ ፌስፉል መሆን አለብህ። እሱን ቶ እዚህ እኮ አማርኛ ብላክ ኤንድ ዋይት በአማርኛ በአዲሱ ትርጉም እና እንግሊዝኛ እናያለን። ግሪክ እኔ አሁን ምናልባት እንግሊዝኛውና አማርኛ በደንብ አስቀምጡልናል ብራዘር። በእንግሊዝኛ በአማርኛ እናያለን። ግሪክ ካስፈለገ እንትናን ጥሩልኝ። ኤፌሶን ማነው ስሙ? ዮናስ ነው ምናምን የሚባል ወንድም አለ። እሱን ጥሩልኝ። ግሪክ የሚኖረው እሱ እንትን ይላል። ግሪክ አንድ ጊዜ ይሄንን ምንፍቅና እንምታው እንስማውና ሉክ ምንፍቅና ይሄ ምንፍቅና ነው። ቆይ አንድ ጊዜ እናዳምጠዋ። አትከልክለኝ። ሌሎቹ ቤተ እምነቶች እንደሚያደርጉት አንተም አታደርገኝ። ሌሎቹ ነጥብ እንዳይጣል እንደሚያስቆሙት ዶክተር አከብራለሁኝ። ይሄን ልጨርስ። ሉክ አዳምጥ፣ ሁላችሁም አዳምጡ የሚሉትን መጡ ካለ አበበ መጀመሪያ ስለተጠራ እሱ ቀድሞ መጣ ማለት አይደለም። ሁለቱም እዚህ መኖራቸውን ነው። ያመነና የተጠመቀ ሲል ጥምቀትም እምነትም ያስፈልጋል ማለቱ ነው እንጂ መጽሐፍ ቅዱስ እሱ እንደሚለው እምነት ቀድሞ ከዛ ነው የምትጠመቀው የሚለው ምንም መጽሐፍ ቅዱሳዊ መሰረት የለም። ያመነ የተጠመቀ ይድናል ሲል ጥምቀት ቀድሞ አሉት። የሚፈልጉት የሚሰሩት ስራ አለ። ጥምቀት ቀድሞ እምነት ይከተላል ብለው ጥምቀትን ሳቢ እምነትን ተሳቢ ያደረጉት የሚፈልጉት ነገር እንደዛ ማለቱ ነው እንጂ እምነት ቀድሞ ጥምቀት የሚል እያነበቡ ራሳቸው እየገለጹ ማለት ነው። እኔ አንተንም እንትን የምጠይቅሽ ዶክተር ናው ችግር የለም። አሁን ፕራክቲካል ወደሆነ እንሂድ። ሰው የሚድነው ሲጠመቅ ነው ብለህ ነው የምታስበው? አምኖ ሲጠመቅ። ቆይ እሺ፣ አምኖ ሲጠመቅ በጣም ጥሩ። ባመነና በተጠመቀ መካከል ታይም ኢንተርቫል አለ። አንድ ሳምንት፣ 1 ወር፣ 2 ወር፣ 3 ወር፣ 4 ወር፣ 6 ወር አለ ጥምቀት። እኔ አሁን እንጦጦ መካነ ኢየሱስን በቅርብ ማውቃት ሰው ነኝ። እዛም ራሱ ረጅም ጊዜ ያስተምሩ ነበረ። ኦኬ ቆይ ልጨርስ። እንደገና ደግሞ ሌሎችን እነ ሙሉ ወንጌል መሰረተ ክርስቶሶችን ታውቃቸዋለህ። እኔ መሰረተ ክርስቶስ ሰው ነኝ እና ጥምቀት ትምህርት ወደ 3 ወር፣ 6 ወር፣ 4 ወር ይማራል እና ኢን ቢትዊን ባመነና በሚጠመቅበት መካከል የጥምቀት ትምህርት እየተማረ እያለ ሲያምን ምንድን ነው የሚያገኘው? እስከሚጠመቅ ድረስ ሰውየው ባመነ ጊዜ ኦፍኮርስ አምኗል። ከዛ በኋላ ግን መጠመቅ ይኖርበታል። ጥያቄ ሰው አምኖ የጥምቀት ትምህርት እየተማረ ነው። ባመነ ጊዜ አንድ ሰው ምን አገኘ እንለዋለን? ካመነ እግዚአብሔርን ቃል ተቀብሏል፣ አምነዋል እንላለን። የእግዚአብሔርን ቃል ተቀብሏል። ሌላ ምንም ያገኘው ቤኔፊት የለም። ቤኔፊት ማመኑ ራሱ ፌዝ ልብ ውስጥ መፈጠሩ ራሱ ሪጀነሬት መሆኑን ያሳያል። ከዛ በኋላ ግን ፎር ሳልቬሽን ቱ ካም ቱ ወደ ክርስቶስ ቸርች ለመጨመር ግን ጌታ ኢየሱስ ክርስቶስ ይህንን በረከት ያስቀመጠበት ሚንስ አለ። እሱም መጠመቅን ነው። ስለዚህ መጠመቅ ይኖርበታል ማለት ነው። መጠመቅማ እኮ የለበትም እኮ አላልኩም። ኦኬ ሲያምን ፌዝ ማለት ሪጀነሬት ያደርገዋል ማለት እኮ ዳግም ይወለዳል ማለት ነው። ቦርን አጌን ይሆናል ማለት ነው። ሪጀነሬት እንደሚሆን ሲያምን ታምናለህ ማለት ነው። ሰው ሲያምን ይሄ ከኦርቶዶክስ ጋር እኮ የሚለየን አንዱ ይሄ ነው። ሪጀነሬሽን በባፕቲዝም ብቻ ነው ብለን አናስቀምጥም። በእግዚአብሔር ቃል ራሱ ሰው ሪጀነሬት ሊሆን ይችላል። ነገር ግን ሪጀነሬሽኑ ኮምፕሊት ሆነ ማለት ሪጀነሬሽን በዛች ኮምፕሊት ሆነ ማለት አይደለም። ሪጀነሬሽን ዲፊኒሽኑ ይለያል። እኛ ጋር ሪጀነሬሽን ስንል እግዚአብሔር በልብ ውስጥ እምነትን ማስቀመጥ ሲጀመር ልብ በቃ ያንን ከኃጢአት ስርየት እና የኃጢአትን ስርየት መመኘት ሲጀምር ያኔ ሪጀነሬት መሆን ጀምረሃል። ከዛ በኋላ ግን መጠመቅ ግዴታ ይኖርበታል ማለት ነው እንጂ ሪጀነሬሽን በጥምቀት ብቻ ነው የሚመጣው ብለን እኮ እኛ አናስተምርም። ሪጀነሬት ይሆናል ማለት ነው ከመጠመቁ። ሪጀነሬት ማለት እኮ ዳግም ልደት ማለት ነው። አሁን ኮንፍሌት ማድረግ የሌለብን ሪጀነሬሽን አሁን የተለያዩ ሰዎች በተለያየ ወይ ነው ዲፋይን የሚያደርጉት ሪጀነሬሽን። እኛ ግን ሪጀነሬሽንን የሰው ልብ ውስጥ መንፈስ ቅዱስ ራሱ ወይ በእግዚአብሔር ቃልም ሊሆን ይችላል፣ በባፕቲዝም ራሱም ሊሆን ይችላል። ሞታን ከነበረ እግዚአብሔርን ካለመፈለግ ወደ ኃጢአታችን ሪኮግናይዝ መሄድ መጀመራችን ራሱ ሪጀነሬሽንን ያሳያል ብለን እናስቀምጣለን። ስለዚህ ሴቭድ ባይ ግሬስ በጣም ጨንቆኝ ቆዩ፣ መሄድበት መስመር አለኝ። በጌታ ፍቅር ልለምናቸው። ኤፌሶን 1:13 ዶክተር እያወጣውና እስኪ ተርጉምልን።
ኤፌሶን ስንት 1:13 ይቅርታ ፋሲሎ ይቅርታ ሁላችሁም ይቅርታ and you you also were made in him we were also chosen having been predestined according to the plan of him who works everything in conformity ምናምን ካለ በኋላ and you also were included in Christ when you heard the word of the truth, the gospel of your salvation. Having believed, you were marked in with a seal, the promise of the Holy Spirit, who is a deposit guaranteeing our inheritance until the redemption of those who are God's possession, to the praise of His glory. Okay, when they has been included in the body of Christ, according to this scripture, when they were included in Christ? Yes, የእግዚአብሔርን ቃልን ከሰሙ በኋላ ከዛ በኋላ ክርስቶስ ውስጥ included ሆኑ having believed አመኑ ከዛ በኋላ በማርኩም ደግሞ you were marked in him with the seal, the promised Holy Spirit. Okay, when they heard, Dr. Henen and you also were included in Christ when you heard the word of the truth. When you heard the word of the truth, you are included in Christ. Of course. ወደ አካሉ ይሄ ማለት ቆይ ዶክተርዬ ይሄ ማለት አንደኛ ቆሮንቶስ 12 እና 13 ነው የሚናገረው። ገላትያ 3:27 ምንድነው የሚለው? ይሄንን አንደኛ ቆሮንቶስ ምናልባት ይሄንን ክሊል ለማድረግ ለተማሪዎቻችን አንደኛ ቆሮንቶስ ምዕራፍ 12 እና 13 ምንድነው የሚለው? ይሄ included in Christ የሚለው ቀላል ነገር አይደለም። it is done ማለት ነው። ይሄን ግን ስለ ኦሬዲ ላምበው ምንም 12 እንደዚህ ይላል። አካል ማን እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም ደግሞ እንዲሁ ነው ካለ በኋላ ቁጥር 13 ላይ አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናልና ሁላችንም አንድ መንፈስ ጠጥተናልና ይላል። ስለ መንፈስ ቅዱስ ስራ ነው የሚያወራው። ይሄ አንድ አካል እንድንሆን በአንድ መንፈስ ወደ አንድ አካል የተጠመቅ ነው። አንዱን መንፈስ የጠጣ ነው። እዛውም ኤፌሶን 1:13 እና 14 እንደሚናገረው መቼ ነው? when we heard the gospel of the truth, the gospel of message የእግዚአብሔርን ቃል በሰማን ጊዜ የዛን ጊዜ you were included in Christ። ይሄንን አምነሃል ማለት ነው። ተቀበለዋል አይደል? ትክክል። ለምሳሌ አሁን ሙስሊሞች ብዙ ጊዜ እግዚአብሔርን ቃል ይሰማሉ። አሁን ድነዋል። ሙስሊሞችን አሁን ብዙ ጊዜ የእግዚአብሔርን ቃል እነግራቸዋለን። ብዙም ሰምተዋል፣ ራሳቸውም አንብበዋል። ግን ድነዋል? ኦኬ፣ እሱን ይኸውልህ ይሄ ማለት ምን ማለት መሰለ? መስማት ብቻ እንደዛ ከተረዳ ጥሩ ነው። ጥሩ ሀሳብ ነው ይመጣል። በጣም ጥሩ። ኦኬ፣ ሮሜ 10 እንደዚህ ይላል። ሮሜ 10 ከላይ ጀምሮ 7 ላይ ወይም በልብህ ወይም ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው ይላል። when you heard ሲል ቀርቦልሃል በልብህም በአፍህም ይልና ቀጥሎ እንትን የሚለው when you heard ሲል ይሄንን ነው የሚናገረው። ቃሉ ቀርቦልሃል። ከዛስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለና። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። 4 ነጥብ። ሰው በምን እንደሚድን የእግዚአብሔርን ቃል ቀርቦልሃል በልብህም በአፍህም ይሄንን ስትቀበል ልክ ሐዋርያት ሥራ 2:41 ላይ ቃሉን የተቀበሉ ሁሉ ተጠመቁ እንደሚል በቆርኔሌዎስ ቤት ጴጥሮስ ሲሰብክ ቃሉን የሰሙት መንፈስ ቅዱስ እንደወረደባቸው ባፕታይዝ እንዳደረጋቸው in the body of Christ ቃሉን ስትሰማ ስትቀበለው ነው።
የዛን ጊዜ ቦርነጌን ትሆናለህ እንጂ አንተ ዝም ብለህ ዮሐንስ 8 ላይ ልስን ዮሐንስ 8 ላይ ወደ ፖይንቴ ልሂድ። አዳምጠኝ። ዮሐንስ 8 ላይ ምን ይላል መሰለህ? ወደ አንተ እመጣለሁ። ዮሐንስ አሁን እስላም ጋር ምናምን አልከኝ እኮ ከአንተ ማልጠብቅ ከትልቅ ሰው ዮሐንስ ቆይ አንድ ጊዜ ያንተን ይሄንን አሁን እስላሞች ይድናሉ ማለት ነው ቃል በመስማታቸው አይደለም ያልኩ እኮ ፖይንቱን ዶክተር እሰጥሃለሁ ይሄን ላፍርሰው አሁን የተናገርከውን ላፍርሰው ዮሐንስ 8:30 ላይ ይህን ሲናገር ብዙዎች በእርሱ አመኑ ይላል። ሁሉም አመኑ አይደለም የሚለው እዛ ቦታ ላይ ያሉት ብዙዎች ሰምተዋል። ታውቀዋለህ ይህን ክፍል አብርሃም ሳይወለድ እኔ ነበርኩ ያሉበት ነው። የዝሙት ልጅ ያሉት ነው። የሰደው ቆይ አዳምጠኝ ተረዳኛው መስማት ማለት ምን እንደሆነ ግን አሁን ያልከውን መድፋት አለብኝ። አሁን የተናገርከው ሙስሊሞች ይሰማሉ ኖ እንደሱ ሳይሆን ብዙዎች ሰምተው ነበር። ምን አለ? ብዙ ነው የሰሙት። ከነዛ ውስጥ ብዙዎቹ ሁሉም አይልም ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድ እንዲህ አላቸው፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ነው ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ፕሪች ታደርጋለህ። 10,000 ሊኖር ይችላል። ጴጥሮስ እኮ ወደ 3,000 ተጨመሩ ሲል እኮ ከብዙ ሺህ እዛ አካባቢ ካሉት እሺ ብለው ምን እናድርግ ያሉት እንጂ የሰማ ሁሉ አይደለም። በዚህ ቃል መሰረት ቅድም ያልከው ሙስሊሞች ይሰማሉ ይድናሉ ማለት ነው የሚለው ፈረሰ ማለት ነው። አሁን አይን አላቅም ብለህ የነገርከኝ ነው እንዴ? ቆይ አላቅም ብለህ የነገርከኝ ባልሆነ አሁን እኔ ያስቀመጥኩት አላቅም አላልኩም። አም ኢቫንጀሊስት ብራዘር፣ አም ኢቫንጀሊስት እና ይሄንንማ በደንብ አድርጌ ማቆለስ ኦቨርተሪስ በደሜ ውስጥ ያለ ነው። በደንብ ነው ማቆ ብራዘር። አላቆም ፖይንቱን ላሳይ ገርሳም እኔ ያስቀመጥኩት ስንሰማው ነው። መስማት ስንል ግን ሎድድ ወርድ ነው። ለምሳሌ መስማት ስንል ማመን ስንል ዝም ብለን አዎ ትክክል ነን ብለን ኢንተሌክቹዋሊ አክኖሌጅ ማድረግ አይደለም። የሰማነውን ግን የሰማነውንም ያመነውንም ስንኖር ነው አሁን ሰው ሴቪንግ ፌዝ የምንለው። የእግዚአብሔርን ቃል ብለኛል። የእግዚአብሔርን ቃል ሰው ሲሰማና በሱ ደግሞ በሱ ሲኖር አሁን የሆነ ሊቪንግ ፌዝ ወይ ደግሞ ሴቪንግ ፌዝ አለው ልንል እንችላለን። አሁን በእግዚአብሔር ቃል ብለናል። አሁን የእግዚአብሔር ቃል ስንል ምን ማለት ነው? ኦፍኮርስ መጽሐፍ ቅዱስ ውስጥ የተነገረን ነገር ነው። ከዛ ውስጥ አንዱ ምንድን ነው? ለምሳሌ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የሚለው ሪፔንት and be baptized and every one of you in the name of Jesus Christ should be baptized and you shall receive forgiveness of sin ይላል። ይሄ የእግዚአብሔር ቃል ነው። አሁን ተጠመቅና አምነህ ምንድን ነው ተጠመቅ፣ ከዛ በኋላ በኢየሱስ ክርስቶስ ደግሞ ያንን የኃጢአት ስርየት ታገኛለህ ሪፔንት እና ባፕታይዝ ስትሆን ይላል። ስለዚህ አሁን ስትጠመቅና በክርስቶስ ሪፔንት ስታደርግ ነው የኃጢአት ስርየት የምታገኝ የሚለውን አይደለም። ባፕታይዝ ሲሆን አይደለም ካልከኝ እያመንክ እምነት የለህም እያልኩ እኮ ነው። እኔ ማመን ብቻ ኢንተሌክቹዋል እንትን አይደለም። ላይክ መጽሐፍ ቅዱስ የተጻፈውን ነገር ሁሉ ፕራክቲስ ማድረግ ነው። ለምሳሌ ማጥመቅ የኃጢአትን ስርየት ያስገኛል የሚል ክፍል ክሊርሊ እያየ አይ ይሄንን አላምንም ካልክ አላመንክ ፌዝ የለህም ስለዚህ አልዳንክም ልልህ ይችላል። ገብቶሃል? ግን የእግዚአብሔር ቃልን ስትሰማ ይሄኛውን ታምናለህ። አሁን ይሄን የእግዚአብሔር ቃል ስለሆነ እኔ አሁን ሰምቼ አምኛለሁ፣ ባፕታይዝድም ሆኛለሁ። ስለዚህ እኔ በዚህ ቨርስ መሰረት ድኛለሁ ማለት ነው። አንተ ግን የእግዚአብሔር ቃል ባፕቲዝምን ኤክስክሉድ እንደሚያደርግ እያሰብክ ነው እያወራህ ያለው ነው እያልኩ ነው። እኔ ደግሞ ባፕቲዝም ራሱ የእግዚአብሔር ቃል ነው። ምን አይነት የእግዚአብሔር ቃል ነው? ቪዚብል የሆነ የእግዚአብሔር ቃል ነው። አሁን ኢንቪዚብል የሆነ ፕራክቲስ የምታደርገው በውስጥ ፕራክቲስ የምታደርገው ኢንቪዚብል የሆነ እግዚአብሔር ቃል አለ። ባፕቲዝም ደግሞ ቪዚብል የሆነ እግዚአብሔር ቃል ነው እያልኩ ነው። ስለዚህ እንዴት ነው ባፕቲዝምን የእግዚአብሔር ቃል አይደለም የምትለው ራሱ? ስለዚህ እግዚአብሔር ቃል ራሱ እኮ ነው ባፕቲዝም። ያንን ፌዝ ጥያቄ ያለኝ ቄስ ማን ነው? ጌርሳም መቼ ነው ተጠያቂው? ማንም ሰው ይገባብኝ አልፈልግም። ፕሊዝ ጋይስ ቆይ አንድ ጊዜ በኋላ ትጠይቁናላችሁ ሁለታችንም። እሺ ጨርሳል ዶክተርዬ? ቆይ ይቅርታ። ስለዚህ ባፕቲዝምን ከእግዚአብሔር ቃል ልትለየው አትችልም። ከፌዝም የተለየ ነገር አይደለም። ኮንፌሽኑም እንደዛ ነው የሚለው። ፌዝ ከባፕቲዝም የተለየም ነገር አይደለም። ነገር ግን ጌታ ኢየሱስ ክርስቶስ ያንን የኃጢአት ስርየት የምናገኝበት
ሚንስ ስላስቀመጠ ያንን እናደርጋለን። ይሄን ደግሞ ለምን አደረገ ማለት አንችልም። በቃ ተደርጓል። ለምሳሌ ልክ ጌታ ኢየሱስ እኮ ለምሳሌ አሁን ያን እውሩን ሰውዬ በቃ ድና ሊለው ይችላል፣ ግን ሚንስን ተጠቀመ መሬት ላይ ጠፋ ምናምን የሚላል ጌታ ኢየሱስ ክርስቶስ በዛ ኢንቪዚብል በሆነ ወርድ ብቻ ሊያድነው አይችልም እንዴ? ይችላል፣ ግን መረጠ። በቃ ያንን እውር ሌላ ሚንስ ሊፈውሰው መረጠ፣ አደረገ። ለሳልቬሽናቸውን ደግሞ ባፕቲዝም በዛ ሚንስ ማየት እንችላለን ማለት ነው። that's all። ኦኬ ዶክተር ይኸውልህ ሉክ እኔ አንደኛ ሁለት ነገር ነው ያለው። አንደኛ በቄስስ ግርማ ዘውዴ አማካኝነት ጥምቀት እምነትን ይቀድማል የሚል የምንፍቅና አባቶች ያላስተማሩት አላሉም ብለዋል። ኢንተራፕት አታድርገኝ ነው ዶክተር፣ አክብሬ ጸጥ ብዬ ሰምቻለሁ። ኢንተራፕት አታድርገኝ። ለሚ ፊኒሽ። ዶክተር ግርማ ዘውዴ የምንፍቅና ትምህርት በመጽሐፍ ቅዱስ የማይታወቅ ሐዋርያቶች የማያውቁት በአባቶች የማያውቁት ኢቨን እንኳን ኦርቶዶክስ ህፃናት እያጠመቁ ሰው ተጠምቆ ነው የሚያምነው አይ ነው ይሉ እንደሆነ የራሳቸው ጉዳይ ነው። ስለነሱ እነ ቀሲስ ዲበኩሉ ታቻሉ። ለነገሩ ዲበኩሉን አላስገባም እና እንደዚህ አይነት ትምህርት ካለ አላውቅም። አንደኛ እሱ ነው የመጡት። ሰው አምኖ አይደለም የሚጠመቀው ተጠምቆ ነው የሚያምነው የሚል በአባቶችም በመጽሐፍ ቅዱስም የሌለ በታሪክ የሌለ ትምህርት ይዞብን መጣ። አንተ ደግሞ ኢንዶርስ አደረግከው። ይህንን ኢንዶርስ አደረግከው። እዛ ኢንዶርስ አደርገዋል። ዛትስ ፋይን። ሁለተኛ እሱን ትቼ እሱን ካለክ እኔ በመጽሐፍ ቅዱስ አስረድቻ ያለሁኝ እሱን ደግሞ እኔ ላፍርሰው እንጂ አንዳፍታ ላፍርሰው። እሱን ላፍርስና አሁን ያልካቸው እኔ ጥምቀት ፓርት ኦፍ እንትን ነው አላልኩም። ሰው ካመነ በኋላ አይጠመቅም አላልኩም። ይሄንን የወንጌላውያን አማኞች እንደምንፈጽመው አንተ አጥብቀ በደንብ አበክረ ታውቃለህ። ምናልባት በእንደዚህ አይነት ሴሪሞኒም ተካፍለ ሊሆን ይችላል። እኛ በደንብ አድርገን ያመነን ሰው ከመጠመቁ በፊት እንደውም ብዙዎቹ በመንፈስ ቅዱስ ይሞላሉ። ልክ የቆርኔሌዎስ ቤት እንደሆነው ጥምቀቱ ጋር ሳይደርስ ይሄ ዘ ሳይን ኦፍ ሳልቬሽን ነው እና 6 ወርም 4 ወርም አስተምረን የጥምቀት ስርዓት ይካሄዳል። ይህም ተካሄዷል። አይ ቲንክ ፎቶዬን መፈልግ አለብኝ። ሁላችንም እናደርገዋለን ማለት ነው። አሁን ቄስ ደረጀ ማነው ቄስ ግርማ ያሉት ነገር በዚህ ይፈርሳል። ቢያንስ በዚህ ይፈርሳል። ቤቱ በሐዋርያት ሥራ 2:35 ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከ። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። አለቀ። ሐዋርያት ሥራ 8:36 የቄስ ግርማ ዘውዴን ትምህርት ኮምፕሊትሊ ዲስትሮይ ያደርገዋል። ልክ ዳንኤል እንዳየውና ከእጅ ሳይነካው ድንጋይ ወርዶ እነዛ ምስሎች ፈጅቶ እንደ በአውድማ ላይ እንዳለ አቧራ በነው እንደጠፉ ያበነዋል። ይሄ 36 ምን አለ 37 ፊልጶስም በፍጹም ልብ ብታመን ተፈቅዷል አለው። ሐዋርያት ሥራ 8:37 ሌላ ቦታ ሳንሄድ ከጥምቀት በፊት ምን ይመጣል? እምነት ይመጣል። ሰው ካላመነ አታጠምቀውም። ፊልጶስ ይመስክር። ሌሎችን ተዋቸው። ፊልጶስ ምን አለው? በፍጹም እንዳልጠመቅ የሚከለክለኝ ምን አለ ሲል ኢትዮጵያዊ ጃንደረባ ምን ችግር አለ ናና አላለም። there is requirement ፕሪኮንዲሽን አለው። ፕሪኮንዲሽኑ ወይ ሪኳየርመንቱ ማመን ብንባል ነው። I have to make sure that you are believe in Christ። ከዛ ምን አለ? ምን ብሎ መለሰ? እሰጥሃለሁ ዜድዬ ምን ብሎ መለሰ ኢትዮጵያዊ ጃንደረባ? መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ከዛ ወረዱ፣ አጠመቀው። ሰው ወንጌል ከሰማ በኋላ ፊልጶስ ከላይ ጀምሮ ያላነበብኩልህ አፉን ከፍቶ አንብቤልሃለሁ ስለ ክርስቶስ ከነገረው በኋላ በዛው ጥምቀቱን ነገረው። እንዳልጠመቅ የሚከለክለኝ ነገር ምን አለ አለ። አየህ ወንጌል ይሄ ነው። ኤፌሶን 1:13 ትነግረዋለህ፣ ይሰማል። ከዛ በኋላ ሰውየው ራሱ ኮንፌስ ያደርጋል፣ ታጠምቀዋለህ እንጂ ይሄ ቄስ ግርማ ዘውዴ እንዳሉት ከእምነት በፊት ጥምቀት ይቀድማል፣ ከእምነት በፊት እምነት አለ የሚል መጽሐፍ ቅዱሳዊ መሰረት የለውም ያለ የእሱ ምንፍቅና ነው። መጽሐፍ ቅዱሳዊም የአባቶችም በትውፊትም ውስጥ የሌለ ምንፍቅና የተናገረው ቄስ ግርማ ዘውዴ ነው። ይህን ኢንዶርስ ካደረግ ዶክተር አይመጥንህም። ይሄ ትምህርት ኢንዶርስ ካደረግ እኔ እንግዲህ ራስ ቻለው። ሌሎችም ይነሱብሃል ሰሞኑን ይቀድማል ካልክ በጣም ብዙ የማትችለው ወላፈን ነው የሚነሳበት። በጣም ብዙ ሰዎች ይነሱብሃል። እዚህ ብትወጣ ይሻልሃል። አይ ቲንክ ዶክተር እኮ እኔ ወይ አልገባውም ሰውየው እያለ ያለው ስላልገባው ነው እንጂ
በነገራችን ላይ ሰውየው እኮ መካነ ኢየሱስን እኮ አይወክልም። ከቤቴል ተገንጥሎ ወጥቷል አሉኝ። ደውዬ ጠየቁ እኮ ነው የሚያውቅ ሰው እና ቤቴል ቄስ በላይነህ ያለበት እዚህ በፓስተር በእንትን መንገድ አለ። ከዛ አኩርፎ ነው የሆነ ስፕሊት አድርጎ የወጣ ሰው ነው። ፖለቲካ ያወጣል፣ ብዙ ነገር ያወጣል፣ ወንጌል ላይ ጥላቻ ይናገራል እና እንደዛ ነው። እውቀት ያለው ሰው ነው፣ ታሪክን ያውቃል፣ ብዙ ነገር የሚያውቅ ሰው ነው። ግን እዚህ ጋር ግን የምንፍቅና ጥግ ነው የተናገረው። ስህተት ነው የተናገረው ያደረገን እሱ ምንፍቅና እየተናገረ ማለት ነው። ስህተት ነው የተናገረው። ጌርሳም የእኔ ይኸውልህ አሁን ወንድማችን ዶክተር እዚህ ጋር አይ ቲንክ ወይ ተሳስቶ ነው በአክብሮት ጊዜ እየሰጠ አናግረው። ተስፋዬ ወንድማችን ነው። አይ ሳይገባ አይ ቲንክ አልተረዳውም ነው የምለው እኔ። ዶክተር የገባው አልመሰለኝ። ዶክተር አይ ቲንክ የገባ ስለ አልመሰለኝ። ለምን መሰለ ይሄ አሁን ይሄ እዚህ ላይ የምታየው የመካነ ኢየሱስ የእምነት አቋም መግለጫ ነው እና ገጽ 88 ላይ እያየሁት ነበረ። ሪሌ ምንድን ነው የሚለውን የአዋቂዎች ጥምቀት ስነስርዓት የሚለውን እያየው ነበር። አንድ ሰው ስላመነ ብቻ አይጠመቅም። እንደውም አምኛለሁ ብሎ አሁን አንድ ሰው ቢመጣ አይጠመቅም ይላል እና መማር አለበት ይላል። ለአንብብልህ እሱ እንደዚህ ይላል። ይህ ጥምቀት ስነስርዓት በቤተ ክርስቲያን በእሁድ ቅዳሴ አገልግሎት ጊዜ ከመጀመሪያው መዝሙር ቀጥሎ ይፈጸማል። ማንኛውም ያልተጠመቀ ሰው ኃጢአቱን ሲናዘዝ ኃጢአቷን ወይም ስትናዘዝ ማለት ነው በክርስቶስ ኢየሱስ በማመንና በቅዱስ ጥምቀት ወደ ቤተ ክርስቲያን ለመጨመር በክርስቶስ ኢየሱስ በማመን ክርስቶስ ለመጨመር ሲፈልግ ወይም ብትፈልግ አስቀድሞ ይላል። አሁን እዚህ ጋር ስማ በደንብ አድርገህ አስቀድሞ ወይም አስቀድማ የክርስትናን እምነትና የቤተ ክርስቲያኒቷን ስነስርዓት መማር አለባት ወይም አለበት። በአጭር ቃል ምን እያለች ነው? ቤተ ክርስቲያኒቷ ያምናል፣ በክርስቶስ ያምናል፣ በንስሐ ያምናል። ከዛ በኋላስ ቀጥታ ወስዶ መጥመቅ የለም። ካመነ በኋላም በደንብ አድርገን እናስተምራለን እያለች ነው ያለችው ቤተ ክርስቲያኒቷ። ስለዚህ አይ ቲንክ አይቀዳደምም፣ እምነት አይቀድምም ምናምን የሚለው ነገር አይ ዶንት ቲንክ ሶ። ዶክተር ምናልባት እዚህ ላይ ማስተካከያ የምታደርገው ነገር ካለ ቀጥል። ኦፍኮርስ እያወራን ከሆነ አንድ ጥያቄ ኦፍኮርስ ሰው ሲያምን ከዛ በኋላ ትምህርት ይሰጠዋል፣ ከዛ በኋላ ይጠመቃል። ኦፍኮርስ ጀስቲፊኬሽኑ የሚመጣው በፌዙ ነው። ከዛ በኋላ ግን መጠመቅ ግዴታ ይሆንበታል ማለት ነው። ያ ነገር ግን እንትን የባፕቲዝምን ምንድን ነው ኤፊካሲ ኤክስክሉድ የሚያደርግ አይደለም እያልኩ ነው። ፕላስ ደግሞ ያ ሰውዬ ቤተክርስቲያን ስላስተማረችው አይደለም ያመነው። ባይዜ ቤተክርስቲያን ስላስተማረችው ሳይሆን ያመነው ያ ፌዝ ራሱ ስጦታ ስለሆነ ከእግዚአብሔር ስለተሰጠው ነው ብለን ነው የምናስተምረው። መጽሐፍ ቅዱስም የሚያስተምረው እንደዚህ ስለሆነ ያንን ፌዝ ራሱ የሰጠው እግዚአብሔር በእግዚአብሔር ቃል ሚንስ ሊሆን ይችላል። ኦፍኮርስ ያን ፌዝ ውስጡ የጀመረው ልብ ውስጥ ኢግናይት እንዲያደርግ ያደረገው ራሱ እግዚአብሔር ነው። የሰውየው ኢንተሌክቹዋል ጆርኒ ከሆነማ ለሳልቬ ወይ ደግሞ ለጀስቲፊኬሽን አንተ ኮንትሪቢዩት አድርገሃል ማለት ነው፣ ተባብረሃል ማለት ነው። ተባብሬ ያለው እያልክ ነው ማለት ነው። ነገር ግን እሱ ራሱ አይደለም። በኃጢአታችሁ ሙታን ሆናችሁ ያላችሁ ይላል ኤፌሶን ላይ ማየት ትችላለህ። ፌዙ ራሱ ያመናችሁበት ፌዝ ራሱ it was granted to you ይላል። ቅድም እኮ ላነብልህ ስል በመሀል ስላቋረጥከኝ የፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 29 ላይ ምንድን ነው የሚለው? For it has been granted to you on behalf of Christ not only to believe on him but also to suffer for him። ስለዚህ ማመናችን ራሱ granted to us፣ ሰፈር ማድረጋችንም ከሱ granted ለኛ የሆነ ነው ያለ ነው። ያ እሱ ብቻ አይደለም። ኤፌሶን 2:8 ላይ የዳንበት ጸጋ በእምነት በኩል የተሰጠን ነው እንጂ ለፌዙ እኛ ኮንትሪቢዩት ያደረግነውን ራሱ የለም እኮ ነው። ፌዙ ራሱ
ለእኛ ግራንትድ የሆነ ነው። ስለዚህ ያ ሰውዬ ቸርች ስላስተማረችው አይደለም ባይዜ በውስጡ ፌዝ ኢግናይት ያደረገው። ኦፍኮርስ መማር አለበት፣ መረዳት አለበት አንድ አዳልት ሰው፣ ከዛ በኋላ ይጠመቃል። ግን የባፕቲዝምን ኖርሜቲቭ ሩሉን የሚያስወጣ አይደለም። ያ ሰውዬ ግን ባፕቲዝምን አሁን ሪጀክት ቢያደርግ አይድንም፣ እኛ አይድንም ብለን ነው የምናስቀምጠው። ሪጀክት በነገራችን ላይ ይቅርታ አድርግልኝና ሪጀክት ቢያደርግ የሚለው ሀሳብ ላይ እኮ አይ ቲንክ እኛ ሁላችንም የወንጌል አማኞች የምንስማማበት ሀሳብ ነው። ለምንድን ነው? ለምሳሌ አሁን አንድ ሰው ክርስቶስ ኢየሱስን ሲያምን ይድናል ብለን ስንል ያ ድነቱ የትኛውንም መልካም ስራዎች መልካም የሆኑ ነገሮችን ለመፈጸም ወደ መፈጸም ያመጣዋል። ድነቱ ነው የሚያመጣው። ድነቱን ለማግኘት ሳይሆን የሚያደርጋቸው እነዛን ነገሮች ድነቱ ግን ወደዛ ያመጣቸዋል ነው የምንለው እኛ። ምን እያልክ ነው ካልከኝ ለምሳሌ እምነቱ ወደ መጠመቅ ያመጣዋል። ገብቶሃል? እምነቱ የጌታ እራትን ወደ መውሰድ ያመጣዋል። እምነቱ ለምሳሌ ትላንትና እንግዲህ ከይቅርታ ጋር አንዳንድ ሰዎች አሉ አይደለም፣ በጣም ከሰው ሳይሆን ከፈሳቸው ይጠጣሉ የሚባሉ አይነት ሰዎች አሉ አይደለም። እንደዛ አይነት ሰው የነበረው ከሰው ጋር በቃ መግባባት የማይችል ከሰው ጋር መኖር የማይችል ሰው ወይም ደግሞ በጣም የኃጢአት ችግር ያለበት ብዙ ነገር የሆነበት ሰው ምን ይሆናል? ያ እምነት ያ ሴቪንግ ግሬስ ያ የዳነበት መዳን አይደል? ቲቶ መጽሐፍ ላይ እንዳለው ምዕራፍ 2 ላይ ቁጥር 11 ላይ እንደተጠቀሰው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ያም ጸጋ የትኛው? ያ ሴቪንግ ግሬስ ሴም ሴቪንግ ግሬስ አሁን ደግሞ አየክ የኮምፕሊትነስ ግሬስ ይሆናል ማለት ምን ማለት ነው? ኃጢአተኝነትና ዓለማዊ ምኞትን ክደን አየ ያ የዳንክበት ግሬስ ኃጢአተኝነትንና ዓለማዊነትን እየካድክ እነዚህን ደግሞ መጠመቅን፣ ህብረትን፣ የጌታ እራትን እነዚህን ነገሮች እያደረግ የምትሄድበትን ምን ይሰጠሃል? አየ አቅም ይሰጠሃል። የዳንክበት ስለ ዳንክ ነው እነዚህን የምታደርገው ነው። አየ አሁን የኛ ሜን አርጊመንታችን። ስለዚህ ምንድነው ለምሳሌ አሁን አንድ ሰው ለምሳሌ አይ እኔ አልጠመቅም ቢል አልዳንም ነው የምንለው መጀመሪያ። ለምን? ወደ መታዘዝ የሚያመጣ የሴቪንግ ግሬሱ ወደ መታዘዝ ነው የሚያመጣው። አየ ወደ ኮምፕሊትነስ ነው የሚያመጣው እንጂ ሃፎ አይደለም የሚያስቀረው። ገብቷል? ምን ማለት ነው? ለምሳሌ በአጭር ቃል አሁን ቅድም ያነሳውልህ በፊያታዊ ዜማ የሚሉት በቀኙ ተሰቅሎ የነበረው ለምሳሌ የኢየሱስ ክርስቶስ ለምሳሌ አጋጣሚ ሆኖ ያ ሰው ከመስቀሉ ላይ ሳይሞት ቢወርድ ማለት ነው። ኢየሱስ ሞቶ ያለ ለምሳሌ እሱ ቢወርድ ኖሮ ከዛ በኋላ ምንድነው የምናስበው? ወደ ጥምቀት ይሄዳል። አየህ ስለ ዳነ ማለት ነው። ድኗል ኦልሬዲ። ስለዚህ የቤተክርስቲያንን ለቤተክርስቲያን የተሰጡ ስርዓቶችን የጌታን እራት ይወስዳል ማለት ነው። ልክ ከነ ጳውሎስ ጋር ከነ ምናምን ጋር ቁጭ ብሎ ይወስዳል ማለት ነው። ከነ ጴጥሮስ ጋር ይወስዳል ማለት ነው። ለምን? ያ ሴቪንግ ግሬሱ ወደ ኮምፕሊትነስ ነው የሚወስደው። ተረድተኛል? አይ እምቢ ካለ ግን አልዳነም። መጀመሪያ ባጭር ቃል አይ ያ ፌዞ ወደ ባፕቲዝም ይወስደዋል ምናምን አይደለም። ባፕቲዝሙ ራሱ ደግሞ ስሩ ባፕቲዝም ሰውየው ሪጀነሬትም ሊሆን እግዚአብሔር አሁን በባፕቲዝም ራሱ ሰውየው ማመኑ አይደል? ቀድም እኮ ያነበበልህ እኮ የጌርሳም ያነበበልህ ላይ እኮ ለምሳሌ ፊልጶስ እኮ ሲለው እኮ ካመንክ አይደለም ያለው። ቆይ መጀመሪያ ያለው አሁን እኮ የኛ ዲፍረንሳችን አሁን ላስቀምጥልህ። አሁን ሰው ባፕታይዝ ሲደረግ ራሱ በዛ ሚንስ መንፈስ ቅዱስ ሰውየውን ሪጀነሬት ሊያደርግ ይችላል። ሰው ሪጀነሬት ማለት ኦር ሁለተኛ መወለድንም ማስቀመጥ እንችላለን። ቅድም ዮሐንስ 3 ማስረጃ አምጣ 3:5 ላይ እንዳስቀመጥከው ማለት ነው። ዮሐንስ 3:5 እንትን ጀነሬት ያደርጋል አይደለም ዶክተር? ሁለተኛ መወለድ ምንድን ነው እኮ? በውሃ አይደለም። ዮሐንስ 3:5 አክቹዋሊ በውሃ ነው። በውሃና በስፒሪት አይደል የሚለው እኮ። በጥምቀት አይደለም ማለት ነው። በጥምቀት አይደለም። ኦኬ፣ በጥምቀት አይደለም። ሰው ውሃው ምንድን ነው ሪፕሬዘንት የሚያደርገው? ውሃ የተጠቀሰበት ቦታ ሁሉ ውሃ ነው እንዴ? ውሃ
ከየት አመጣኸው? እግዚአብሔር ቃል ነው የሚለው እኮ። ታዲያ ከውሃ ከሆነ ስፒሪት የሚለው ምንድን ነው? ከውሃ ከሆነ ለምንድን ነው ከውሃ የተወለደ ውሃ ነው፣ ከመንፈስ የተወለደ መንፈስ ነው ያለ? አዳምጠኝ። እዛ ቦታ ላይ ለምንድን ነው ከስጋ የተወለደ ብሎ ፍጥረታዊነትን ሰው ነው ከመንፈስ የተወለደ ያለው? ለምን ከውሃ የተወለደ ለምን አይልም? ቆይ መንፈስ ምንድን ነው? እዛ ክፍል ላይ ላምጣልህ። እንደውም ቆይ እኔ ላምጣልህ፣ መጽሐፉን ላምጣልህ። እሺ እኔ ኮምፔር አድርጌ ላስቀምጥልህ። ቆይ ናወድ፣ ዶክተር ናወድ፣ አንደኛ ጴጥሮስ ምዕራፍ 1:23 ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም ከሕያውና ለዘላለም ከሚኖር ከእግዚአብሔር ቃል ነው ይላል። አንደኛ ጴጥሮስ ምዕራፍ 1:23 ያዕቆብ 1:18 ቆይ ስለ ግም ልደት ነው ማወራለህ። ያዕቆብ 1:18 የፍጥረት በኩራት እንሆን ዘንድ አስቦ በእውነት ቃል ወለደን ይላል። ዮሐንስ 1:12 ቆይ አዳምጠኝ። ቆይ ቃሎችን ልደረድርልህ ነው። ዮሐንስ 3:5 እኮ ዛሬ ያንን ፉርሽ ልናደርገው ነው። የማውቃቸውን ቃል ለምንድን ነው አዳምጠኝ። ዳግም የምንወለደው ከእግዚአብሔር ነው ከቃሉ ነው። አዳምጠኝ። ለምን ታቋርጠኛለህ? ዮሐንስ 1:12 ለተቀበሉት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንደኛ ጴጥሮስ ምዕራፍ ቆይ አዳምጠኝ። ገና ከእግዚአብሔር ቃል እንደምንወለድ ከእግዚአብሔር እንደምንወለድ ከውሃ እንደማንወለድ እኮ እየደረደርኩልህ ነው። እነዚህ ቃሎች ከዛ ጋር አይጋጩም። ገና ልቀጥል። ወደ 2-3-4 ይቀረኛል። ዶክተር አታቋርጠኝ። እኔ እኮ ምንም ሳላወራ ሁሉንም እያወራችሁ ነው። ቆይ ልንገርህ። ቆይ ውሃ እንደማይወልደን ከውሃ እንደማንወለድ አክቹዋሊ መጋቢ ይሄ ኦርቶዶክሶች ነበረ የሚሉት መጋቢ ብሉ አመረ ኦርቶዶክስ የሚል የኦርቶዶክስ መጽሐፍ አመጡና ዳግም የምንወለደው ከእግዚአብሔር ቃል ነው ከወልድ ነው በዮርዳኖስ እንጂ ከውሃ አይደለም ብለው አሰቡ። ኦርቶዶክሳቸው ወደኛ ሀሳብ መጥተዋል። አሁን ቲክቶዶሶች አውቃቸዋለሁ የምጠቅሳቸውን ሁሉ እኮ አሁን ከእግዚአብሔር ቃል ነው ሰው የሚወለደው ይጋጫል። የእግዚአብሔር ቃል የእግዚአብሔር ቃል ወደ 99% 100% አዳምጠኝ 100% ከእግዚአብሔር ቃል ነው የምንወለደው ከእግዚአብሔር ነው የምንወለደው ይላል። አንድ ቦታ ላይ ዮሐንስ 3:5 ባልገባህ ነገር 100% ከእግዚአብሔር ነው የምንወለደው ከቃሉ ነው የምንወለደው የሚለውን ያፈርሰዋል። ይሄንን ነገር በእግዚአብሔር ቃል ነው ሰው የሚወለደው ብለኸኛል አይደል? ያ መጠመቅ የእግዚአብሔር ቃል አይደለም? መጠመቅ ሳክራመንት ነው ከክርስቶስ ኢየሱስ የእግዚአብሔር ቃል አይደለም ነው ወይስ አይደለም? የእግዚአብሔር ቃል መጠመቅ የእግዚአብሔር ቃል አይደለም፣ የእግዚአብሔር ትእዛዝ ነው። የእግዚአብሔር ቃል አይደለም። የእግዚአብሔር ትእዛዝ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል ነው የምትለው። የእግዚአብሔር ትእዛዝ የእግዚአብሔር ትእዛዝ የእግዚአብሔር ቃል አይደለም ወይ? የእግዚአብሔር ትእዛዝ ነው። የእግዚአብሔር ቃል የምልህ ኢየሱስ ነው። የእግዚአብሔር ዘር ነው ነገር ኢየሱስን ምን የማወራው የምትወለድበት የእግዚአብሔር ቃልና የእግዚአብሔርን ትእዛዝ አታደበላልቀው። አንተ አስቀድመህ ለምትሰራው ትምህርት የእግዚአብሔር ቃል አሁን ለምሳሌ መጽሐፍ ቅዱስ ውስጥ የምታነበው ሳይሆን ኢየሱስ ነው እያልከኝ ነው ብራዘር። ከእግዚአብሔር ቃል ዳግም እንደምንወለድ ስናገር መጠመቅ የእግዚአብሔር ቃል አይደለም፣ የእግዚአብሔር ትእዛዝ ነው። ስለዚህ የእግዚአብሔር ትእዛዝ የእግዚአብሔር ቃል አይደለም እያልከኝ ነው። መጠመቅ ታስተምረዋለህ እንጂ አሰብከውም። ደግመዋለሁ። መጠመቅን ታስተምረዋለህ እንጂ አሰብከው። የምትሰብከው ወንጌል ነው። ወንጌል ልሰብክ እንጂ ላጠምቅ አላከኝም እንዳለ ወንጌል ትሰብካለህ። ትወጣና ተጠመቁ ውሃ ያድናል አትልም። ኢየሱስ ክርስቶስ ያድናል እያልክ ወንጌል ትሰብካለህ። ከዛ ሰብካቸው የመጡትን በኋላ ይሄ ቤዚክ እንደገና ወደ መጀመሪያ ትምህርት ልመለስን እንዳለው ዕብራውያን 6 ላይ የተባለው ውስጥ ጥምቀትን እጅ መጫን ስለ የጌታ ራስ የመጨረሻው ዘመን መላእክት ብለህ ታስተምረዋለህ። ትምህርት ነው። ስለዚህ ክርስቶስን ትሰብከዋለህ እንጂ አታስተምረውም ማለት ነው። ኢየሱስ ክርስቶስ ወንጌል ይሰበካል። ጥምቀትን ታስተምረዋለህ። ጥምቀትን ወጥተህ አሰብከው። ስለዚህ ጥምቀት የእግዚአብሔር ቃል አይደለም እያልከኝ ነው። ጥምቀት ትእዛዝ ነው። እሺ አታመንዝር የሚልም የእግዚአብሔር ቃል አይደለም። እኔ በምናገርበት የእግዚአብሔር ዘር የተባለ ዘር የሚለው ቃል የማወራው ስለ ዘር ነው። ዮሐንስ 1:1 ላይ በራእይ ላይ ስሙም የእግዚአብሔር ቃል ነው የተባለው። በዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የተባለው።
ከእርሱ ነው የምንወለደው። ዶክተር ከአንተ አይጠበቅም ይሄንን እንትን ወደዚህ ወደዛ መዝለል እኮ በጣም የማይገናኝ ነገር እያገናኝ ብራዘር፣ እንደዛ ዶክተር ተረጋጋ። አንድ ጥያቄ ልጠይቀው፣ የስ ኦር ኖ ብቻ ነው የምፈልገው። አንድ ብቻ ጥያቄ ልጠይቀው ጌርሳምዬ። አይገስ ከኔ ጋር ብንጨርስ ጥሩ ነበር። አንተ ጋር ነው የምትጨርሰው፣ ግን ቢቀጥል ጥሩ ነበር። ጥያቄ ዝም ብላችሁ መጠየቅ እንጂ መልሳችሁ ኖ እጠይቅሃለሁ። የስ ኦር ኖ ነው። ከጌርሳም ጋር ቀጥል። ያልተጠመቀ ያመነ ያልተጠመቀ ሪጀክት ያላደረገ ጥምቀትን ይድናል ወይ? በኦርዲናሪ ሚንስ ያልተጠመቀ ሰው አይድንም። ሊኖር ይችላል። በቃ ፋሲሎ አገኘሁት። አሁን እኮ ምን ብለሃል መሰለህ? ጽፌዋለሁ። ጀስቲፊኬሽን የሚመጣው ባይ ፌዝ ነው ብለሃል። ስለዚህ አሁን የተናገርከውን አፈረስክ ማለት ነው። ጀስቲፊኬሽን ሳልቬሽን እና ጀስቲፊኬሽን ኤግዛክትሊ ተመሳሳይ አይደለም። ሴም ሳልቬሽን ጀስቲፊኬሽን፣ አንተ የቴዎሎጂ ሰው ነህ። ጀስቲፊኬሽን ኤንድ ሳልቬሽን ኢዝ ዘ ሴም ተርም። ሳንክቲፊኬሽን አሁን ለምሳሌ ሳንክቲፊኬሽን እና ጀስቲፊኬሽን ዘሴም ነው ማለት ብቻ እኮ አይደለም። አሁን ሳንክቲፊኬሽን እና ጀስቲፊኬሽን አንድ ነው። አሁን ለምሳሌ አላልኩም። አሁን ለምን ትቀላቅላለህ ዶክተር? ለምን ትቀላቅላለህ? ጀስቲፊኬሽን የሚመጣው ባይ ፌዝ ነው። ይሄው ጽፌዋለሁ። አሁን ለእሱ ሰው ሲያምን አይድንም ካልተጠመቀ ስትለው ይሴድ ጀስቲፊኬሽን የሚመጣው ባይ ፌዝ ነው አልክ። ስልህ ጀስቲፊኬሽን ኤንድ ሳልቬሽን አንድ አይደለም አልክ። አንድ ነው። እኔ የጥምቀት ተማሪ ነኝ። ኦቨር 25 ይርስ ስለ ጀስቲፊኬሽን ሳንክቲፊኬሽን ኤንድ ግሎሪፊኬሽን ለማስተማር ተፍጨርጭሬያለሁ። ኢትስ ዘ ሴም ቲንግ። ጀስቲፊኬሽን ኢዝ ናት ዘ ሴም ቲንግ። ለምሳሌ ሳንክቲፊኬሽን ማለት በክርስቶስ ውስጥ ሳንክቲፊኬሽን ኢዝ አ ፕሮሰስ። never mention about sanctification. የሳልቬሽን ፓርት አይደለም። you say justification and sanctification is not the same ብለሃል። it is the same። ከየት አመጣኸው እሱን? ዘ ሴም ነው የሚለው justification and sanctification justification and salvation justification salvation አይደንቲካል ናቸው የሚል ያሳየኝ። ጀስቲፊኬሽን ማለት እና ሳልቬሽን ይለያያል። አንድ ሰው እኮ ጀስቲፋይድ ያው በፌዙ እምነት ሲኖረው ጀስቲፋይድ ይሆናል። ግን አሁን የምናምነው ምን ማለት ነው? ያመን ጀስቲፋይ ሆነ ማለት እኮ you are free guilt free መባል ማለት ነው። ጀስቲፋይ ሆነ ማለት እኮ ሁለተኛ ቆሮንቶስ 5 ቆይ ዶክተር ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን ቆይ አዳምጠኛ ጀስቲፋይ ሆነ ማለት ቆይ አዳምጠኝ። አንተ እኮ ችግሩ ምን መሰለህ? እርስ ኮንትራዲክት የሚደረግ ሀሳብ never contradict ይችላል። ፌዙን ሉዝ እየመለስኩልህ ነው ዶክተር። look justification and salvation is not the same ብለሃል። it is the same record ፌዙን ሉዝ ሊያደርግ ይችላል። salvation is the same ልንገርህ እያንዳንዱ ምን ማለት እንደሆነ ጀስቲፊኬሽን ኤንድ ሳልቬሽን ፌዝን ሉዝ ሊያደርግ ይችላል ወይ አንድ ሰው? ርዕሳችን አይደለም። ጀስቲፊኬሽን ኤንድ ሳልቬሽን ኢምፖርታንት መሆኑን ላሳየ ነው። ለምን መሰለህ? ጀስቲፊኬሽን ኤንድ ሳልቬሽን አንድ አይደለም ስትለኝ አንድ ነው ብዬ ማስረጃ ይላክታ አይደለም። ቆይ ሳልቬሽን ስንል አንድ ሰው መጨረሻ ላይ ከክርስቶስ ጋር ሲከብር ያኔም ኮምፕሊት ሳልቬሽኑ ኮምፕሊት ሆነ የምንለው እሱ ነው። ጀስቲፊኬሽን ኤንድ ሳልቬሽን is beginning the glorification አታውራለኝ። አያ እንዴት ሰልፍ ኮንትራዲክት ጀስቲፊኬሽን ጋር ትሄዳለህ? ጀስቲፊኬሽን ኤንድ እሱ ግሎሪፊኬሽን የሚባለው ሀሳብ ነው። እሱ በጭራሽ ከዚህኛው ጋር የሚነሳ አይደለም ዶክተር። ግሎሪፊኬሽንን ከሳንቲፊኬሽን ጋር ወይም ደግሞ ሳልቬሽን ግሎሪፊኬሽንን ኢንክሉድ ያደርጋል ወይስ አያደርግም? ሳልቬሽን ግሎሪፊኬሽኑን ኢንክሉድ ያደርጋል አያደርግም? ኦኬ ልናገራ። ሳልቬሽን ስላገኘ ነው ግሎሪፋይ። ሄዶ ቆይ አንድ ጊዜ ልናገር። ሄዶ እኔን እየጠየቀኝ ቆይ እኔንም ሚስ ኮት እያደረገኝ ነው። አንድ የጠብቀኝ ፕሊዝ። እሰጥሃለሁ። ግሎሪፊኬሽን ኢንክሉድ ያደርጋል አያደርግም አለ። ቆይ አንድ ጊዜ ልመልስልህ። ጠየቀኝ። አሁን ሚት አድርግና አዳምጠኝ። ጀስቲፊኬሽን ኤንድ ሳልቬሽን ዘ ሴም አይደለም ብሏል። ዘ ሴም ነው ጋይስ። አይደለም ካለ ማስረጃ ያመጣል። እኔ ግን ዘሴም መሆኑን አስረዳለሁ። ከዛ በተረፈ ደግሞ ሳንቲፊኬሽን የሚባል ፕሮሰስ አለ። ሳንቲፊኬሽን ማለት
የጀስ በክርስቶስ የምናድገው የምንለወጠው ትራንስፎርም የምንሆነው እለት እለት እየተለወጥን የምንሄደው ነው። ይህንን በ5 ከዚህ በፊት ተናግሬያለሁኝ። በ5 ነገሮች ይሆናል። እግዚአብሔርን ቃል በማንበብ ዘውትር በመጸለይ ዘውትር በማምለክ ዘውትር በመመስከር ዘውትር ከቅዱሳን ጋር በምናደርገው ህብረት ሳናውቀው ህይወታችን እየተለወጠ ይሄዳል። እንዴት ይሆናል? ቲቶ 2:11 እና ሁለተኛ ጴጥሮስ ምዕራፍ 2:1 ላይ እንደሚናገረው ለህይወትና እግዚአብሔርን ለመምሰል የሚሆነውን ሁሉ ስለሰጠን ስለሚል የተሰጠን ጸጋ ለህይወት ነው የሚያድነን ነው። እንደገና ደግሞ እግዚአብሔርን ለመምሰል የሚለውጠን ነው። ይሄ ነው ግሎሪፊኬሽን የሚባለው። አንደኛ ጴጥሮስ ምዕራፍ 1:4 ላይ እንደሚናገረው በመጨረሻው ዘመን ለሚገለጥ መዳን በእምነት በእግዚአብሔር ኃይል ለተጠበቃቸው የሚለው በመጨረሻ ዘመን የሚገለጠው ግሎሪፋይ የምንሆነው የክርስቶስን የትንሣኤን አካል የምንለብሰው አንደኛ ተሰሎንቄ ምዕራፍ 4:17 ላይ እንደሚናገረው መለከት ሲነፋ የምንነጠቀውና በክብር ያንን የምንለብሰው ነው። ግሎሪፋይ እንሆናለን። ይሄ ነው ጀስቲፊኬሽን። ክርስቶስን ስናምን ቅድም ኤፌሶን 1:13 አሳይቼዋለሁኝ። የእውነትን ቃል የመዳናችሁን ቃል በሰማችሁ ጊዜ በክርስቶስ አምናችሁ በመንፈስ ቅዱስ ታትማችኋል። ፒሪየድ። ክርስቶስን ስንቀበል ጀስቲፋይ እንሆናለን፣ ሳንቲፋይ እንሆናለን፣ ጊልት ፍሪ እንሆናለን። ሳንቲፊኬሽን ግን በፕሮሰስ እያደግን የምንሄደው ነገር ነው። ፕሮግሬሲቭ ነው። እስከ መጨረሻ ድረስ ዛሬ 100 ዓመት ብንኖር ሳንቲፋይ የሆንን እያደግን እለት በእለት እየተለወጥን የማያቆም ነገር ነው። ፕሮግሬሲቭ ነው። ሂደታዊ ነው። ግሎሪፊኬሽን አንዴና ለመጨረሻ ጊዜ ክርስቶስ ሲመጣ ይሄ የወንጌላውያን ቤተ እምነት ነው። እነሱ ጋር ድነናል፣ እየዳንን ነው፣ እንድናለን የሚለው እዛ ኢኒሻሊ ይሉታል። እኛ ኢንስተንትሊ ትድናለህ። ኮምፕሊትሊ ድኛለሁ ማለት ጸድቅ ያለው ዳግም ተወልጅ ያለውኝ ስሜ በሕይወት መዝገብ ተጽፏል፣ የክርስቶስ ሆኛለሁ፣ ወደ ክርስቶስ አካል ኤፌሶን 1:13 ላይ እንደሚለው ገብቻለሁ ማለት ነው። ይሄ መቼ ነው? ወንጌል ስትሰሙ በክርስቶስ ስታምኑ ወደ ክርስቶስ አካል ትገባላችሁ፣ ስማችሁ በሕይወት ይጻፋል፣ የክርስቶስ ትሆናላችሁ፣ ዳግም ትወለዳላችሁ፣ ጊልት ፍሪ ትሆናላችሁ፣ ጀስቲፋይ ትሆናላችሁ። ይሄ ነው። ጥሩ። አሁን በጣም ጥሩ። የወንጌላውያን የምትለው የራስን ወንጌላውያን ብለው ሁሉንም ቆይ እንትንን ለሱ ፓርት ኦፍ ወንጌላውያን ካልሆናችሁ እኮ መለየት ትችላላችሁ። አሁን ዶክተር አንደኛ ጴጥሮስን አነሳ ቄስ ግርማ ዘውዴ እንደሚሉት ከሆነ እኮ እሺ ስጠኝ እድል እንዳወራ። ለምንድን ነው ግርማ ዘውዴ እንደሚለው ከእምነት ጥምቀት ይቀድማል የሚል ስለሳቸው ተው ስለሳቸው ተውና አሁን ምንም ነገር አታውቅም ዶክተር ተረጋጋ። እድል ስጠኝ። አሁን ጌርሳም አንደኛ ጴጥሮስ ምዕራፍ 1:5 አነሳ። እድል ስጡኝ። Whose true faith are shielded by God's power until the coming of the salvation that is ready to be revealed in the last time ይላል። ሶቴሪያን ይላል፣ ሳልቬሽን ይላል። እዚህ ግሎሪፊኬሽን አይልም። መጨረሻ ላይ የሚገለጠው ሶቴሪያን ሳልቬሽን ይላል። አንደኛ ጴጥሮስ ምዕራፍ 1:5 ላይ ያለው ቅደራሲ ያነሳው እንዴ አንደኛ ጴጥሮስ ምዕራፍ 1:3 ጀምሮ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ለሚዘጋጅ ድነት በእግዚአብሔር ኃይል በእምነት ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ፒሪየድ። ያገኘነው ኢየሱስ ክርስቶስ ከሙታን በመነሳቱ የማይጠፋ እድፈት የሌለበት የማያልፍ ርስት ተቀበላችሁ ይልና ይህም ርስት በእምነት በእኛ በኩል እምነት በእግዚአብሔር ኃይል ሰስቴን እየተደረግን በሰማይ ቀርቶልናል ያለ። ይህንን እንዴት አድርገን ምንድን ነው የምትለው? ይሄ ሳልቬሽን መጨረሻ ላይ የሚገለጠው ሳልቬሽን ይላል። ሳልቬሽን ገና መጨረሻ ላይ የሚገለጠው ሳልቬሽን ይላል። ግሪክ ሳልቬሽን ይላል፣ ሶቴሪያን ይላል። ሳልቬሽን ነው የሚለው፣ ግሎሪፊኬሽን አይልም። መጨረሻ ላይ ብለን ኢንተርፕሬት የምናደርገው ሮሜ 8 ላይ ይናገረዋል። ሮሜ 8 ላይ ይናገረዋል እኮ እሱን። ያንተን ኢንተርፕሬቴሽን ለምንድን ነው የምሰማው? የእግዚአብሔር ቃል ሌላ ቦታ ላይ ይፈቷል። እኔ ኢንተርፕሬቴሽን ሰጥቼው አላውቅም። ለምን ሌላ ቦታ? እሱ ደግሞ ዛሬ ያመጣው ትምህርት ስላልሰመረልህ እኔ የምን አንተ እኮ ነው ያመጣው። የጠይቀኝ አንተ ነህ። እሱንም አመጣልሃለሁ ሌላ ቦታ ላይ አንተ ነህ ያመጣው። ከዛ በኋላ እኔ ነገርኩህ ያለውን ትክክለኛው ነገር ማለት ነው። ከዛ አሁን ግሎሪፊኬሽን አልክ። ቃሉ ግሎሪፊኬሽን አይልም፣ ሳልቬሽን ነው የሚለው። ግሪኩም ሶቴሪያን ነው የሚለው።
ከየት አመጣው ግሎሪፊኬሽን የሚለው እርሳችንም እሱ አይደለም። ስለ ግሎሪፊኬሽን አሁን ደግሞ ትሸሻለህ እኮ ሁሉንም ጥቅስ ትሸሻለህ። ችግሩ እኮ ምንድነው? መጨረሻ ክርስቶስ ሲመጣ ነው። ምንድነው? እስከዛ ድረስ አንድንም ሳልቬሽን የምንለው ሁሉንም ያንን ኢንክሉድ ያደርጋል። ጀስቲፊኬሽንንም ሳንቲፊኬሽንንም እስከ መጨረሻ የሚመጣውን ግሎሪፊኬሽን አንድ ላይ ሳልቬሽን ይባላል። ኦኬ አሁን አንተ የእግዚአብሔር ልጅ ነህ፣ ጸድቀሃል። የእግዚአብሔር ልጅ ነኝ፣ ጀስቲፋይድ ነኝ። ጀስቲፋይድ ነህ፣ የእግዚአብሔር ልጅ ነህ። ስምህ በሕይወት መዝገብ ተጽፏል። ለምን አልተጻፈም? ነገር ግን አንድ ሰው ፌዙን ሉዝ ሊያደርግ ይችላል። ፖይንቱ አሁን ርዕሳችን እሱ ነው። ለምንድን ነው ዘለዛ ፌዝን አሁን ፌዝን ሉዝ ማድረግ ከቻለ ጀስቲፊኬሽኑን ያጣል ማለት ነው። ለምን ገባህ እዛ ውስጥ ዶክተር? ምክንያቱም ሳልቬሽን ጀስቲፊኬሽን ጋር ኢኩቫለንት ነው ወይስ በእምነት ነው? ርዕሳችን ያልተጠመቁ ሰዎች አይድኑም ወይ? ከመጠመቃቸው በፊት አይድኑም ወይ? እንደሚድኑ ሰዎች ጀስቲፊኬሽን የሚመጣው ባይ ፌዝ ነው ብለህ ተናግረሃል። ይኸው ጽፌዋለሁ። አንተ ራስህ አምናሃል። ሰው ጀስቲፊኬሽን የሚሆን በሚያምንበት ጊዜ እኮ የምታምነው እኮ በእግዚአብሔር ቃል ነው አይደል? የምታምነው እኮ በእግዚአብሔር ቃል ነው። ግን አንተ እግዚአብሔር ቃል አይደለም ባፕቲዝም ራሱ ስትል ነበር። ትምህርት ነው፣ ወንጌል አይደለም። ወንጌል አይደለም የሚል አሳይ። ወንጌል አይደለም የሚል ወንጌል ማለት እኮ አዲሱ ወንጌል አይደለም የሚል ላሳይሃል። ኢቫንጌሊዮን ማለት እኮ ነው። ወንጌል አይደለም የሚል ላሳይሃል። መልካም ዜና ነው። በክርስቶስ በኩል የመጣልንን አዲስ ዜና ማለት ነው ወንጌል ማለት ነው። ወንጌል አይደለም የሚል አሳየኝ አልከኝ አይደል? ኦፍ ኮርስ አሳየኝ። ኦኬ፣ ኧረ በደንብ አሳያለሁ። እሺ፣ አንደኛ ቆሮንቶስ ምዕራፍ 1 ጳውሎስ እንትን ያለ ላጠምቅ አይደለም ያለውን ነው። በቃ ላጠምቅ ወንጌልን ልሰብክ እንጂ ካለ እኮ ወንጌል አይደለም ማለት ላጠምቅ አላክ አክቲቪቲ ሰባኪ እኔ ላጠምቅ አይደለም የመጣው ወንጌልን ልሰብክ ካለ ወንጌል አይደለም። ትምህርት ፎልስ ካታጎሪ ፋላሲ ነው። ይሄ አሁን ልንገርህ ምን አይነት ፋላሲ እንደሰራ ነው። ይሄ ካታጎሪካል ፋላሲ ነው። ዶክተር እኔ ከአንተ በላይ አላውቅም ዶክተር። ይሄ ሉክ ካታጎሪካል ለምሳሌ ዶክትሪን ፋውንዴሽን በሚለው ትምህርት ጥምቀት፣ የጌታ እራት፣ መላእክት፣ እጅ መጫን፣ መጨረሻው ዘመን፣ አስራት፣ መላእክት የወደቁ እንደዚህ ብለህ የምታስተምረው ትምህርት ነው። አንድ ላይ የምናስተምረው እሱ ያንተ ኢንተርፕሪቴሽን ነው። ማንም ቤተክርስቲያን ያስተማረ ወጥተው ወንጌል ትሰብካለህ። ወንጌል ትሰብክ የጌታ እራት እያልክ አሰብክም፣ ውሃ ጥምቀት እያልክ አሰብክም፣ መልአክ እያልክ አሰብክም። ኢየሱስ ክርስቶስ ስለ አንተ ሞቷል ተነስቷል ብለህ እንደ ሐዋርያቶች መዳን በሌላ በማንም የለም እያልክ ትሰብካለህ። ይሄንን ሲቀበሉ ታመጣና ይሄ እነዚህን ትምህርቶች ቤዚክ ፋውንዴሽን ታስተምራቸዋለህ። ጥምቀትም ታስተምራለህ፣ ታጠምቃለህ። እሱ ያንተ ነው እንጂ ማንም ቤተክርስቲያን ሂስትሪ ውስጥ እንደዚህ ያስተማረ የለም። እሱ ያንተ ነው፣ መጽሐፍ ቅዱሳዊም አይደለም። ከመጽሐፍ ትችላለህ፣ ክዳችሁታል። አሁን ያመጣኸው ከማመን በፊት ይቀድማል አልክ። እምነትን ጥምቀት ይቀድማል። ቄስ ግርማ ዘውዴ ትክክል ነው አልከኝ። መልሰ ደግሞ ጀስቲፊኬሽን የሚመጣው ባይ ፌዝ ነው አልክ እና ጀስቲፊኬሽን የሚመጣው ባይ ፌዝ ነው ካልክ ዌልካም ቱ ዘ ክለብ ነው የምልህ። አንድ ላይ ነን። እሱንማ ሲያምን ድኗል ካልከኝ ኤፌሶን 1:13 ቅድም ያነበብነውን ካመንክ ጀስቲፋይድ ሆኗል ነው። አንተ አሁን ጀስቲፊኬሽን እና ሳልቬሽን ኮንፍሊክት እያደረግከው ነው። አሁን እኮ እኛ ሉተራን ቸርች ያስተማረውን ቴዎሎጂ መልሰህ ልታስተምረኝ ማለት ነው። ጀስቲፊኬሽን ባይ ፌዝ እኔ መጽሐፍ ቅዱስ ነው መነጋገር እኛ ሳልቬሽን ባይ ፌዝ አሎን አይደለም ያስተማር፣ ጀስቲፊኬሽን ባይ ፌዝ አሎን ነው የሚለው። ቅድም ዜዶ የጠየቀን ጥያቄ ልጠይቅ። ሐዋርያቶች ቆይ ዜድዬ አንድ ጊዜ ልግባ ዜድዬ ይህችን ልጠይቀውና ለአንተ ልሰጥ ነው ዜድዬ በጌታ ፍቅር። ሐዋርያቶች ጌታ ኢየሱስ ክርስቶስ ሳይሞት ገና ሳይጠመቁ ገና ድነዋል ብለህ ታምናለህ? ምን አልከኝ? ሐዋርያቶች ጌታ ኢየሱስ ክርስቶስ ሳይሞት ሳይጠመቁ ድነዋል ብለህ ታስባለህ? ጌታ ኢየሱስ ሳይሞትማ ኦብጀክቱ ራሱ የለም ማለት እኮ ነው። ግሬሱ ራሱ የለም ማለት ነው። እንዴት ጌታ ኢየሱስ ሳይሞት በዛ በመሞቱ አምኖ እንዴት ይድናል? ዜድ የሚት አድርገው። ኦኬ። ስለዚህ ጌታ ኢየሱስ ክርስቶስ ሳይሞት ሳይጠመቁ አልዳኑም ብለህ ነው የምታስበው? ኦፍኮርስ ጌታ ኢየሱስ ሳይሞት እንዴት ነው በክርስቶስ? ምን አይነት ጥያቄ ነው? በቃ ግልጽ አድርጋለኛል። ጌታ ኢየሱስ ክርስቶስ ገና ሳይሞት ከእሱ ጋር እያሉ ሳይጠመቁ አልዳኑም ብለህ ነው የምታምነው አንተ? ያው
ቴክኒካሊ በኖርሜቲቭሊ ኦፍኮርስ ገና አልዳኑም። ኦፍኮርስ ክርስቶስ ኦብጀክቱ መኖር አለበት። ኢምፕሊሲትሊ ግን ክርስቶስ መሞቱ ስለማይቀር ኦፍኮርስ በዛ ሴንስ የምናይ ከሆነ እነኚህ ሰዎች ይድናሉ ብለን እናስቀምጣለን። ይድናሉ ሳይሆን ፕሬዘንት በዛን ጊዜ አብረው ባሉ ጊዜ አልዳኑ። ኦፍኮርስ አንዱን ያዝልኝ። ክርስቶስ ባይሞትማ እምነታችን ከንቱ ነው ይላል ጳውሎስ። ኦኬ ክርስቶስ ኢየሱስ ሳይሞት ለምንድን ነው በግልጽ ዶክተር የማትመልሰው? ክርስቶስ ኢየሱስ ሳይሞት ገና ሳይጠመቁ ብለዋል። አልዳኑም። ሉቃስ 10 አውጣ። ሉቃስ 10 አውጣ። አያከራክርም። ሉቃስ 10 አውጣሽ። እሺ 17 ጀምሮ እናንብበው። አንብብና ሉቃስ 10 ስንት ቁጥር 17። እሺ አንብብ። ሰብአውን በደስታ ተመለሱ። ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጠኋችሁ፣ የሚጎዳችሁ ምንም የለም። ስለ ዳሩ ነው ስልጣን የተሰጣቸው። እቀጥላለሁ። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለሚጻፍ ኢን ዘ ፊውቸር አይደለም ያለው፣ ስለተጻፈ ራይት ናው ስማችሁ ምንድነው? ግን በሰማያት ስለተጻፈ ደስ ይበላችሁ። ስለዚህ ሐዋርያቶች ጌታ ኢየሱስ ክርስቶስ ጋር በነበሩ ጊዜ ልክ እኛ ጌታ ኢየሱስ ክርስቶስ ከሄደ በኋላ አሁን ድነን ፕራክቲስ የምናደርገው አጋንንት መንቀል፣ በስሙ መንቀል እና አሁን የምንኖረው ኑሮ ፕራክቲስ አድርገዋል። አጋንንትን መንቀል በጣም የሚገርም ወይ ኦፍ ኢንተርፕሬቴሽን በጣም ነው የሚገርም። ቆይ ለምንድን ነው ኦቨርቶክ የምታደርገው? ከዛ ባሻገር ደግሞ ስማችሁ ወደፊት ስለሚጻፍ ሳይሆን ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ ብሏል። ስለዚህ ሐዋርያቶች ጌታ ኢየሱስ ክርስቶስ ከእሱ ጋር በነበሩ ጊዜ ድነዋል፣ ስማቸው በሕይወት መዝገብ ተጽፏል። ይህን ቃል አልቀበልም ማለት መብት ነው። ጥሩ እሺ። አሁን እኮ በጣም የሚገርመኝ የአንተ ኢንተርፕሬቴሽን በጣም የሚገርመኝ። ስለዚህ የክርስቶስ መሞት ጥቅም የለውም ማለት ነው። ኦልሬዲ ድነዋል አላልኩም። እኔ ቃሉን ያነበብኩልህ አለመቀበል ትችላለህ። አልወጣኝም። እኔ ጥያቄ ኢየሱስ ክርስቶስ መሞት አስፈላጊ ነበር አልነበረም አይደለም። ድኗል ብለኸኛል። መሞቱ ጥቅም አለ? ጥቅም አለው? ይሄን መቃወም ትችላለህ። እኔ ቃሉን ግልማ ዘውዴ እንደተቃወሙ እችን ሳትመልስ አትለም። ክርስቶስ ሳይሞት ጥቅም የለው ማለት ነው። ዶክተር አንድ ጊዜ ቃል አፍ ውስጥ አትክተትበት ፕሊዝ። ያላለውን ነገር አፍ ውስጥ ቃል አትክተት። እሱ ይንገረኝ። በቃ ቆይ አንድ ጊዜ ተረጋጋ። አንድ ጊዜ እኔ ያልኩትማ ይሄ ነው። ቆይ ዜድዬ፣ እኔማ ያልኩት ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ስለዚህ እኮ ስማችሁ ተጽፏል አላለም እኮ። እንዲህ ስለሆነ አሁን ተጽፏል የምታደርገው ስማችሁ ተጽፏል ብሏል። ስላልተጻፈ ነው ያለው። ስማችሁ ተጽፏል እኮ አላለም። በዚህ ወይ ማድረግ ያለባቸውና የሌለባቸውን ኖርሜቲቭ ነገር ስላልተጻፈ ነው ወይ ያለው? ስላልተጻፈ ነው ያለው? ስለሚጻፍ ነው ያለው? እንድመልስልህ ትፈልጋለህ? ስማኝ ልመልስልህ። አሁን እዚህ ክፍል ላይ ስማችሁ ተጽፏል አይደለም ያላቸው። ይሄን ስላያችሁ ሳይሆን መደሰት ያለባችሁ ስማችሁ በሰማይ ስለተጻፈ ነው መደሰት ያለባችሁ እያለ ነው። ይሄ ምንድነው? ሰይጣን መውጣቱ አይደለም ሊያስደስታችሁ የሚገባው ነው። he is giving them a conditional statement። እንዲህ ስለሆነ ነው መደሰት ያለባችሁ እያለ ነው እንጂ ኤክስፕሊሲትሊ ስማችሁ ተጽፏል ሰማይ ላይ አላለም። ምክንያቱም ስምህ ለመጽቆይ ልጨርስ ስምህ ወደ እግዚአብሔር መንግስት መግባት የምትችለው ወይ ደግሞ ሴቭድ መሆን የምትችለው ክርስቶስ ሲሞት ብቻ ነው። ካልሆነ you are in danger። ምክንያቱም እነኚህ ሰዎች ስማቸው ኦልሬዲ ስለተጻፈ የክርስቶስ ሞት ራሱ ኢምፕሊሲትሊ ምን እያልክ ነው? ምን አይነት ሰው ነው? በጌታ በኢየሱስ ኮቨናንት ገና አልገቡም። እነ ዳዊትም አልዳኑም ልትል ነው። እና አብርሃም እኮ ድነታቸው ድነት ኮምፕሊት የሚያደርግበትንና ሰዎች የሚድኑበትን ጊዜ ላይ እንጂ ገብቶሃል? አሁን እኮ የቅድሙ ሰው አሁን እኮ ኮንሲስተንት ወደ ጥቅስ ትዘላለች። ኮንሲስተንት መሆን አትችሉም። ቆይ አንድ ጊዜ ከኢየሱስ ጋር የተሰቀለው አልሞተም። ኢየሱስ ከመሞቱ በፊት ማለትም ከኢየሱስ ጋር አብሮ ስለሞተ ወይም ደግሞ ከትንሳኤው በኋላ በህይወት ስላልነበረ ያ ሰው አልዳንም እያልክ ነው?
የእሱ ሰውዬ አዲስ ኪዳን ውስጥ እኮ ገና ክርስቶስ ከሞት አልተነሳም እኮ። ስለዚህ አልዳነም፣ እሱ አልዳነም እያልክ ነው? አልዳነም። አይ ሰውየው ጌታ ኢየሱስ ወደ ፓራዳይስ ከኔ ጋር ትሄዳለህ ብለዋል። ልክ ኦልድ ቴስታመንት ሰዎች በሚድኑበት ወይ ማለት ነው። ነገር ግን በአዲስ ኪዳን ያ ሰውዬን በአዲስ ኪዳን ክርክር ውስጥ ልናመጣው አንችልም። ጌታ ኢየሱስ ክርስቶስ ገና ሞቱ ሳይነሳ ስለ ሰውዬ ሳልቬሽን ታወራለህ? ዶክተር እየሰማ አንድ ጊዜ እየሰማ አንድ እየተሰማማን እነዛ ሰዎች በብሉይ ኪዳን የነበሩት የሚሄዱ የነበሩት ወደ ገነት ነበር። ገነት የሚባል እዛ ጋር ፓራዳይስ ነው የሚለው። ዊ ዶንት ኖ ዌር ኢት ኢዝ። ፓራዳይዙን የአማርኛው ሲፈታው ዛሬ በገነት ከኔ ጋር ትሆናለህ ነው የሚለው። አናውቅም የት እንደሆነ። ለምን ማታውቀው? በገነት አለው እኮ የለም። አይ ሂድና አንብበው እስኪ ምንድን ነው የሚለው ኤግዛክት ወርድ። በገነት እኮ ፓራዳይስ ነው የሚለው ኖርማል ትክክለኛው እኮ ገነት ነው። በገነት ነበሩት እነ ዳዊት በገነት ነበሩ ወይ? ገነት የት ነው? እነ ዳዊት በገነት ነበሩ ወይ? ወንድማችን ገነት የት ነው? ኦ ጂሰስ ክራይስት። ምድር ላይ የነበረው ገነት ነው የምትለው ወይስ ምንድን ነው? የትኛው ነው ገነት? በቃ እሺ ተው በቃ። አሁን እኮ ኤግዛክትሊ እኮ የሄዱበትን ይሁን ነው በቃ ተው። አንዴ ችግር አለብህ። ከተስማማ የምናወራ ከሆነ ዝም ብሎ ድርቅ እያደረግ ሌላ ወደ ክርስቶስ ከፍርድ በፊት መምጣት እስከሚመጣ ድረስ መቆያ ቦታ አለ። እሺ ማለት ነፍሳቸው ከእግዚአብሔር ጋር ነች። ቦታውንም በእርግጥ አታውቅም። ቦታውን መቆያ ቦታ ትላለህ እንጂ you don't know where it is። እሺ በቃ አንድ ጊዜ የመቆያው ቦታ አለ። ከእግዚአብሔር ጋር ነው ነፍሳቸው አይደለ? ወገኖች አንዴ እንትን እያደረግን አንዴ ጥንቃቄም እያደረግን ፕሊስ። አሁን ምንድን ነው አንዳንድ ጊዜ ዝም ብለን እያወራን ያለ ነው የመሰለንን ነገር ነው የሚያወራው እና ልክም አይደለም። ያን ማድረግም ተገቢም አይደለም። መጽሐፍ ቅዱሱ እግዚአብሔር ይመስገን በብዙ ነገር አስቀምጦልናል። አንዳንድ ነገሮችን እያየን ለምሳሌ ቅድም ብዙዎቹ ታች ያሉትም ሰዎች አንዳንድ ነገሮች ሲናገሩ ሰምቻለሁ። ለምሳሌ ጌርሳም ያለውን ነገር በሮንግሊ የሚተረጉሙ ሰዎችም ነበሩ ከታች ያሉ። ወንጌል አይደለም ብሎ ሲል ቅድም ባፕቲዝም ወይም ጥምቀት ወንጌል አይደለም ብሎ ሲል እያነሳ ያለው እኔም ወንጌል አይደለም ብዬ ነው ማምነው። ወንጌል ክርስቶስ ኢየሱስ ነው። ኦኬ። ለወንጌል ግን የሚሰጥ ሪስፖንስ ነው። ክርስቶስ ኢየሱስ ምን አደረገ ብለህ አንድ ጊዜ ፕሊስ በእናትህ አትግባ። ወንጌል አይ ማለት ግልጽ እያደረግን አትግባ። ወንጌል ይሄ ነው። ወንጌልን አንብብልኝ። አንደኛ መጀመሪያ ሮሜ መጽሐፍ ምዕራፍ 1 አንብብልኝ ወንድምነት። አንድ ጊዜ ፕሊስ ሚዩት አድርገው ፕሊስ። ብዙ አውርታል። ሚዩት አድርገው እና የአንተን ምንፍቅና ብቻ የምንሰማበት ምንም ምክንያት የለንም። አንተ በቃ ትንሽ ስታነቡ ትንሽ እውቀት ስትጨምሩ ብናወራ ይሻላል። ዝም ብሎ ምንም ፖይንታችሁ አንድ ጊዜ ፕሊስ እውቀትም አይደለም እንትንም አይደለም። እውነት በደንብ አንብባችሁ አጥንታችሁ ነው እና ሌላ ጊዜ ብናወራ ይሻላል። በሉ ማለት ተው በቃ ይሄድ። እኔ ነኝ ያስወረድኩት።